ዛሬ በደንብ ማቀፍ ፈልጌያለሁ። የእውነት ይበርዳልም አለሁልሽ። እንዴት ነሽ? ደህና ነሽ? ሁሉ ሰላም? እዚህ ላይ ወጥቼ በጣም ቁመት በለጠ። እንዲሁ ነኝ። ከዛ ሰውተታቸውኝ ደህና ነኝ አለሁልሽ። አሁን ይሄ ቤት የአንቺ ቤት ስለሆነ በደንብ ታይ። አንቺን ነው የሚፈልጉት። በደንብ ታይ። ቤተሰቦች ያልወደዱት ነገር አለ። እኔና አንቺ አንድ ላይ መሆናችን አልፈለጉትም እና አጹቢ እኔ ባገኝሽ አብረን ብንሆን ደስ ይለኛል። ባገኝሽ አብረን ብንሆን ማለት ሌላ ነገር እያልኩ አይደለም። አሁን አንቺ ትረጅኛለሽ ለቤተሰብ ግን አብሮ መታየታችን ስላልወደዱት በቃ ከዚህ በኋላ ላንገናኝ ነች የመጨረሻ ቀናችን እንድትሆን ስል እንደው በትህትና በአክብሮት በይቅርታ ነበር ለካ ያሰብነው። ግን ዋናው ነገር አንቺ አስተዋይ ልጅ ሳይደብረን መሆኑ የቡናውና የሻይ ጉዳይ አልቀረም። ኧረ እሱ እንዴት ሆኖ ይቀራል? ደግሞ የመጨረሻ ቀናችን አይደል? የመጨረሻችን ስለዚህ እየሄድን እናወራ ደስ ይለኛል። እዚህ ጋር አሪፍ ቡና አለ፣ እዛ ልውሰድሽ። እሺ ቡና ጠጣም ሻይም ቢሆን ጠጣ። ሻይ ትጠጫለሽ? እኔ ቡና በጣም ነው የምወደው። ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆን ናችሁ ስልከታምሽ ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ የእጹብ ቤተሰቦች ያኔም ያው እዚህ መምጣታችሁ አይቀርም። ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው ወይ? እንግዲህ ያው ሰሞኑን ያው የተፈጠረው ነገር የምታዩት ነገር ነው። ብዙዎቻችሁ በውስጥም እየጻፋችሁልኝ ነው። ከቻልክ እንደውም ውለታ አድርግልን ከጹቤ ራቅ የምትሉኝም ቤተሰቦች አላችሁ። እንደዚሁ ደግሞ የኔ ወዳጅ የሆናችሁ የኔም ቤተሰቦች ደግሞ ዳልኪ ከእንደዚህ አይነት ነገር ውስጥ ውጣ፣ ሁለቱም የበለጠ ያራርቃቸዋል ያንተ መኖር። ስለዚህ ጹቤን ባታገኛት ከሷ ጋር ባትገናኙ መልካም ነው እያላችሁኝ ነው። እኔ እናንተን ሀሳብ አከብራለሁኝ። ነገር ግን ያው አንድ እንድትረዱት እንድታቁት የምፈልገው ነገር ቢኖር እኔ ጹብ ሳገኛት ሌላ ምንም አይነት ኢንቴንሽን ኖሮኝ ሳይሆን አላ በቃ ጀስት የደበረው ሰው ማንም ከድብርቱ እንዲወጣ የምትቀራረቡ የምትተዋውቁ ከሆነ የምትሞክሩት ነገር ነው የሞከርኩትና እሷ እኔን ስታገኘኝ ምንም እቺ ለምታክል ሌላ ምንም አይነት ኢንቴንሽን የላትም። ምክንያቱም እሷ ፍቅሯን የምታከብር ቤቷን ወይም ያላትን ሪሌሽንሺፕ የምትወድና ምን ያህል ጥንቁቅ ሴት እንደሆነች ያው በቅርበትም ትንሽም ጊዜ ቢሆን ያየኋት በደንብ አይቻታለሁኝና ሰው ሞር ደግሞ ስትቀርቡት አይደለም የምታውቁት በጣም ለፍቅሯ ወይም ደግሞ ላላት ሪሌሽንሺፕ በጣም ቦታ የምትሰጥ ሴት ናትና ከኔ ጋር እሷ ምንም አይነት ኢንቴንሽን ኖሯት አይደለም እኔን የምታገኘኝ። ነገር ግን ያው መጀመሪያ ላይ እንዳያችሁት የመጀመሪያ የተገናኘን ጊዜ ያው በቪዲዮ የሆነ ነገር አየሁኝና መጀመሪያም የተፈጠሩ ነገሮች ስለነበሩ ከዛ ድብርት እንድትወጣ በሚል ለማግኘት ሞክሬ ነበር 1-2 ቀን። ያ ማለት በክፋት ወይ በሌላ ምናምን አይደለም። ይሄ የተፈጠረውን የነሱ ክፍተት እንደ መልካም አጋጣሚ ተጠቅሜ ወደ ራሴ ለማምጣት አስቤም አይደለም። ምክንያቱም አውቀዋለሁ ሰው የመጀመሪያ የሆነውን ነገር ሳይጨርስ ወደ ሌላ ቦታ የሚሄድ ከሆነ ወይም ደግሞ የሌላን ሰው የሆነ ነገር ሳይጨርስ ወይ ደግሞ የሆነ ነገር ተፈጠረ ብሎ ወደ እኔ አመጣዋለሁ ብሎ በውስጥ ማሰብ ትርፉ ኪሳራ ነው የሚሆነው። ትርፉ ደግሞ ያ የሚሞክረው ሰው ነው የሚጎዳው ዞሮ በኋላ ላይ እና እኔ እንደዚያ ነገርም አላሰብኩም። ወይም ደግሞ በእንደዚያ ነገር በፍጹም አታስብም። እኔና እሷ ምንም ንክኪ የሌለው ምንም አይነት ቅርቅል የሌለው በቃ ቤስት ይሄ ጓደኛ የሚለው ነገር ነው ፋሚሊ የሚለው ነገር ነው እንጂ ሌላ ምንም ነገር የለንም። ለማንኛውም ዛሬ የመጨረሻ ቀን ነው ማገኛት። ከዚህ በኋላ አንገናኝም። ባገኛት አልጠላም። ምክንያቱም ወዳጅነት ማንም የሚጠላው ሰው የለም። ነገር ግን ለነሱ መጥፎ ካልሆነ እኔ ለምንድን ነው ማገኛትና የእናንተንም ሀሳብ ተቀብያለሁ ለማለት ያህል ነው። ስለዚህ የመጨረሻ ቀን ነው ዛሬ። ብርድ ነው። እኔ ያው ድንገት ቤት ሳልገባ በዚሁ ላገኛት ብዬ ነው። ይበርዳል። ሻይ ቡና ምናምን ብዬ ሻይ ቡና ብለን እሷንም ይሄንን ነገር ያው ይደብራል አይደለ? ሰው ከዚህ በኋላ አንገናኝ ስትሉ ለዛው ምንም ነገር የሌላችሁ ሰው
ይከብዳልና እንደምንም ለመንገር እሞክራለሁ። ከዚህ በኋላ ያው እኔና ጽጌ አንገናኝም ማለት ነው። እናንተም ጸልዩላቸው። ባይዘዌ እኔ ሁለቱም አንድ ላይ እንዲሆኑ ከሚፈልጉ ሰዎች መሀል አንዱ እኔ ነኝ። ቢኮዝ ቪዲዮ ከዛ በኋላ በደንብ ማየት ጀምሬ ነበረ። ቪዲዮአቸው በደንብ ሳይ እንዲህ በጣም ነው የሚያስቀኑት። በቃ የሆነ ኦሪጂናል የሆነ በቃ ትክክለኛ ፍቅር ምናምን ነበረ በቪዲዮ ያየሁትና ይሄ ነገር እኔም እንዲመለስላቸው ነው የምፈልገው። በቃ ማለት ደግሞ ይሄ ፐርፌክት ማች የሚባል ነገር አለ። እንደዛ ናቸውና በቃ በጣም ልክክ ነው የሆነ ስክት ነው ያሉት። የሚገርም የሆነ አይነት ማች ነው ያረጉትና ያው ሌላው ነገር ለነሱ ተውላቸዋለሁ። በእነሱ መሀል ያው መግባትም መፈትፈትም ማወቅም እኔም አላስጨነቅኳትም። ማወቅም አልፈልግም እስከ ጥግ ድረስም መሄድም አልፈልግም። ለማወቅ ለነሱ ልተውላቸው የነሱ ህይወት ስለሆነ ማለት ነው። ብዙ አላውራ ግን ይሄ አሁን ያለነው እጹብ ጋር ነው። በቃ በደንብ ብዙ ላይክ አድርጉና እሷን አስደስቷት። ይመቻችሁ። እጹቤን እንጠብቃታለን። ዛሬ በደንብ ማቀፍ ፈልጌያለሁ። የእውነት ይበርዳልም አለሁልሽ። እንዴት ነሽ? ደህና ነሽ? ሁሉ ሰላም? እዚህ ላይ ወጥቼ በጣም ቁመት በለጠ። እንዲሁ ነኝ። ከዛ ሰውተታቸውኝ ደህና ነኝ አለሁልሽ። አሁን ይሄ ቤት የአንቺ ቤት ስለሆነ በደንብ ታይ። አንቺን ነው የሚፈልጉት። በደንብ ታያቸው። አንቺን ነው የሚፈልጉት። ሰላም ውድና የተከበራችሁ ቤተሰቦች ናፍቆኝ ነበር። እንኳንም በቤት ያመጣኸኝ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ባላችሁበት ሁላችሁም ሰላማችሁ ይብዛልኝ ብያለሁ። እንግዲህ ከቆይታ በኋላ ተገናኝተናል ዛሬ። እድሜ ለእንደል እንዴት አለሰልሰም ማታ በህልሜ አልኩኝ። ማታ ተኝቼ ሳስብ ነበርና ቤተሰቦች ያንን ሰው ይናፍቃሉ። ላይክ አሁን ያንቺ ቤተሰቦች አንቺን በደንብ እንደሚናፍቁሽ ግልጽ ነው። ከዛ ሳስበው ከነሱ ጋር በቤትሽ ከተገናኘሽ አመታት ተቆጠሩ። እንደዛ ብለሽ ሳይችሁ እና በቃ ፈልጌ ዛሬ ከየትም ቢሆን ፈልጌ አምጥቼ ከነሱ ጋር አገናኛታለሁ ብዬ አስቤ፣ እውነት ለመናገር እኔ ደግሞ ካሜራ ይኖራል ብዬ አላሰብኩም። ስትደውልልኝ አይ ነው ብዙ የምናወራቸው ጉዳዮች አሉ ብዬ እያሰብኩኝ ነበረ። ያለ ካሜራ አይ ነው ካሜራም ቢኖር ችግር የለውም፣ ግን ይኖራል ብዬ አላሰብኩም ነበር እንጂ ምን ነው ነገር ነበር። ያው ከነሱ የሚደበቅ ነገር የለም ከዚህ በኋላ አይደል? ያው የተጀመረው ሁሉም ነገር ማንም ሲጀምር ከነሱ ጋር ስለሆነ የጀመረ እኔ ወደፊት ራሱ ስተኛ ራብ በልቼ ራሱ ከሚስቴ ጋር ስተኛ ምናምን ለነሱ ማታ ነው የሚመስለው። እንደዛ ነው የሚመስለኝ። እና ያው ማወቅ ይፈልጋሉ ያንቺን ነገር፣ ያንቺ የሆነ ነገር ደሳሽንም መጥፎ የሆነ የገጠመሽንም ነገር እኩል ሼር እንድታረጋቸው ነው የሚፈልጉት። እና ያው ከዛ አንፃር ብዬ ነው። ደህና ነሽ? እግዚአብሔር ይመስገን። አፋ ብለሻል። ያው እየለቀቀች ነው መሰለኝ። ምንም ማለት ችግርም እኮ ስትለምጂ አዳፕት ታደርጊዋለሽ። ትንሽ ፊቴ አላርጂ ሆኗል መሰለኝ፣ ግን ደህና ነኝ። ይሻልሻል ብዬ አስባለሁ። እንዴት ነው ውዱ ባለቤትሽስ? ደህና ነው? እያወራችሁ ነው? ስለከድነው ይሰለስ ጉዳይ ተከድነው ይሰለላል። ብዙ ሰው እኔ ጋር ይደውላል እና የምሬን ነው። በጣም በውስጥ ብዙ ሰው ይደውላል። በፊት ማላቃቸው በእርግጥ የሆነ ኮመን የሆኑ ፋሚሊዎች አሉ በደንብ ማቃቸው ከዚህ በፊት እነሱም ይደውላሉ፣ ያወሩኛል በእናንተ ጉዳይ ተጨንቀው። ፕላስ ደግሞ በአንቺ በኩልም ያሉ ከዚህ በፊት ማላቃቸው ሰዎች በውስጥ ያወሩኛል እና ብዙ ነገሮች ሰሞኑን ከነሱ ጋር ሳወራ ነበረ። ያው ወይ ከሻይ ቡና በኋላ ቡና እንጠጣለን ብዬሽ ነው። አንቺ ቡና አትወጪም? ብርድ ስለሆነ አዎ ሻይ ምናምን ትኩስ ነገር ተጫለሽ። ከዛ በኋላ ላውራሽ ወይስ አይደለም? ንገረኝ። ለወሬ በጣም ጉጉ ነኝ እኔ የማወራው ነገር ስላለ ነው። እሺ መልካም፣ እንደዛ ከሆነ እኔ ልጀምርልሽ።
ያው እሱ ለንገርሽ በቃ ቤተሰቦች ማለት የኔና አንቺ አብሮ መሆን መገናኘት በክፋት አይደለም ባይዛው ሁለታችሁ አንድ ላይ እንድትሆኑ ከማሰብ ነው እኔ እረዳቸዋለሁኝና ያው እኔና አንቺ ያለንን ነገር እናውቀዋለን ምንም አይነት አንቺ ለኔ በሌላ ነገር አስበሽኝ አይደለም እኔም አስቤሽ አይደለም ቢሆን ኖሮ አውቃለሁ እኔ ጋር እንደማትመጪ ገብቶሻል አይደል አታገኘኝም በእርግጠኛ ሆኜ የምነግርሽ ነገር መተሽ እኔን አታገኘኝምና አለ አይደለ ይመስለኛል ወንድማዊነት ትክክለኛ ነገሩን ስላየሽበት እንጂ በሌላ ነገር ቢሆን እንደማታገኘኝ አውቃለሁ አይደለም ዛሬ ይሄ ትንሽ ነገር ነው ማለት ከተከሰተም ትንሽ ጊዜ ነውና ቢቆይ ራሱ እንደዛ ላይሆን ይችላል ፈልጌ ነውና ነገር ግን እነሱ በቃ ቤተሰቦች ያልወደዱት ነገር አለ እኔና አንቺ አንድ ላይ መታየታችን መሆናችን አልፈለጉትም እና አጹቢ እኔ ባገኝሽ አብረን ብንሆን ደስ ይለኛል ባገኝሽ አብረን ብንሆን ማለት ሌላ ነገር እያልኩ አይደለም አሁን አንቺ ትረጅኛለሽ ለቤተሰብ ግን አብሮ መታየታችን ስላልወደዱት በቃ ከዚህ በኋላ ላንገናኝ ነች የመጨረሻ ቀናችን እንድትሆን ስል እንደው በትህትና በአክብሮት በይቅርታም ጭምር ነው የምጠይቀው በሐሳቤ ብዙም እንትን አላልኩኝም አልደበረኝም ምክንያቱም እኔም ላወራ ፈልጋለሁ ያልኩት እንደዚህ አይነት ጉዳይ ነበርና እንትን ነው ቤተሰቦች እኔ ጋርም እንደዚህ አይነት ሐሳብ አቅርቦልኝ ነበረ በውስጥ ማለት አሁን ላይ ያው እኔ እናንተ ጋር ምንም እንደሌለ ምንም አይነት ሐሳብ አንተ ጋር የተለየ ነገር እንደሌለ እኔም አውቃለሁኝ አንተ ጋር የተለየ ሐሳብ እንደሌለ ጀስት ኖርማሊ አሁን ባለውበት ሲቹዌሽን አብረኸኝ ጋር መሆንና ያው ስለደበረኝ ከዛ ሙድ ለማውጣት ነው እየሞከርኩ ነበርና እንጂ እንደሌለ ግልጽ ነው ተረድቻለሁኝ ግን እንዳልከን ደግሞ አንዳንድ ቤተሰቦች ደግሞ የደበራቸው አሉ እኔንም ያወሩኝ አሉ በመሃል ከሱ ጋር ከሄኖክ ጋር ባለው ነገር ምናምን የበለጠ ሌላ ነገር ውስጥ እንዲገባን ክፍተት እንዲሰፋ ያደርጋል ያለው ነገር ምናምን እያሉ ያወሩኝ ነበርና እኔም ላወራ የፈለግኩት ሐሳብ እንደዛ አይነት ሐሳብ ሲሰጡኝ መጥቼ ይሄንን ሐሳብ ሰጥተውኝ ነበር እውነትም እንደዛ ያደርጋል ወይ ግንኙነታችን አሁን መገናኘታችን ይረብሻል ወይ የሚለውን ነገር አውርተንበት አንድ ላይ ወደ ውሳኔ እንድንደርስ ነበረ አንተ ደግሞ መጀመሪያም እየረበሽባቸው ነው የሚል ሐሳብ አለክ ይመስለኛል ማለት ባለፈው ምን ልልሻልኩት ባለፈውም ሀይቅ ላይ ስናወራ በእኔ ምክንያት ነበር ወይ ያ ነገር የተፈጠረው ምናምን የሚሉ ጥያቄዎችን ጠይቀኸኝ ነበርና የሆነ ትንሽ ውስጥ ያለመረጋጋት ነገር ያለው መሰለኝ በመሃል እየገባው ነው አይነት ስሜት አንተ ጋር የተፈጠረብኝ መሰለኝና እነሱም የኔን ሐሳብ ሲሰጡ ወደ ውሳኔ ገብተን ተነከርከኝ ለዛ ይመስለኛል አንተም እየደበረክ ይመስለኛል እያረበሽኩ ነው ወይ ክፍተት እያሰፋው ነው የሚል ሐሳብ ላይ ነክ አዎ ልክ ነሽ ምክንያቱም ምን አለ መሰለሽ ሱቢ እኔ እንደነገርኩሽ መጀመሪያ አካባቢ ስንገናኝ ሁለት ቪዲዮ ብቻ ነው ያየሁት የነበረው ከዛ በኋላ ያው ከተዋወቀን በኋላ ያው ጓደኛም እንዳለሽ ቪዲዮ እንደምትሰሪ በአጠቃላይ ካወቅኩኝ በኋላ ቪዲዮአችሁን በደንብ ሳይ ነበርና በቃ የሚገርም ካፕል አለ አይደለ ይሄ በቃ ፐርፌክት ማች ይሄ በቃ ጥርት ያለ ይሁን በቃ ፐርፌክት ማች ነው የናንተ ካፕልነት ምናምን አይጪ በጣም ደስ ብሎኝ ነበር እነ ለመናገር ከዛ በኋላ አንቺ ምንም ችግር እንደሌለው እኮ አብረን በመሆናችን ምንም ክፍተት እንደማይፈጠር አውቀዋለሁ አንቺም እንደማይመስል ነገር ግን ሌላኛው ወገን ደግሞ ይሄን ላይረዳን ይችላል ምናልባት ይሄንንም ሊደብሮ ይችላል ከዛም ባሻገር ደግሞ ከሱም ይልቅ ደግሞ ያው ከአንድ ሰው ሁለት ሰው ይበልጣል አይደለ ከአንድ ሰው ሐሳብ የሁለት ሰው ሐሳብ ይበልጣል ስለዚህ ብዙ ተመልካች ብዙ ኦዲየንስ ብዙ ፋሚሊ በውስጥ ይሄን ያህል ካሉኝ አንተና እሷ መገናኘታችሁ እነሱን ይበልጥ ያራርቃል ካሉኝ ኦኬ ከኔ ይበልጥ እነሱ ትክክል ናቸው የሚልም ነገር አሰብኩኝና ለዛ ነው አንቺ ጎበዝ ነሽ አልወሰንሽም ይሄን ነገር ሰምተሽዋል ግን እኔ በምክንያት ነው እቺ ልጅ አስተዋይ ናት ሰምነውና እኔ በርግጥ ወስኜ መጣው አንቺ ግን እንድንመካከርም ነበር ለካ ያሰብሽው ማነው ነገር አንቺ አስተዋይ ልጅ ሳይደብረን ሆኖ ቡና የሻይ ጉዳይ አልቀረም አረ እሱ እንዴት ሆኖ ይቀራል ደግሞ የመጨረሻ ቀናችን አይደል የመጨረሻችን ስለዚህ እየሄድን እናወራ ደስ ይለኛል እዚህ ጋር አሪፍ ቡና አለ እዛ ልውሰድሽ እሺ ቡና ጠጣም ሻይ እንዴ እንጠጣ ሻይ ጠጫለሽ እኔ ቡና በጣም ነው የምወደው ውበለ በምድሪቱ ላይ ብዬ
ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ አምናችሁ በስልክ አትመሽ አላየሁትም እና ከይቅርታ ጋር ይፈልግሽ ነበርና በጣም ውጪ እናወራለን እኔም ድንገት ስወጣ ነው ያየሁሽ እዚህ ውስጥ ምሳ ይበላ ነበር ከውጭ ወደ ውስጥ አይደለም ከየተወሰ እዚሁ እናወራ ወይስ ውጭ ነው ውጭ ብናወራ ደስ ይለኛል ግን ተንገበገበልሽ ሀረርልሽ ሆዴ አትራቂ በኔ ሞት አይብዛ መንደዴ ያስታርቀንን መውደዴ ልመናዬን ስሚ ይቅርታሽ ይድረሰኝ ጥፋቴን ለመርሳት እኔ አቅም አነሰኝ ልቤ የወቀሰኝ ከትዝታሽ ንዳድ አልዳነም አንጀቴ አንቺን ካጣሁ ወዲህ ተጨንቋል ስሜቴ አልበላም አልጠጣም እምቢ አለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ የዕድሜን ጠዋት ማታ በትካዜ ገፋው አጣሁት ሰላሜ እኔማ ወዳጅ ያላንተ ያለ ጥርሴማ ወዳጅ ያላንተ አልስቃለ ሆዴ ነው ሰው ስላለ ግርግርም እንዳይፈጠር ብዬ ነው እንዳትሰም ብዬ ነው የወጣሁት። በጣም ቢዚ ሆነሻል። አውቁሽ ማለት በምንድን ስልክ ለምን መጣንሽ? ማንሳት ግዴታ የለብኝም ማለት አሁን ባለው ነገር አሁን ባለንበት ማንሳት ግዴታ የለብኝም ማለት ነው። አይ አሁን እንኳን ባታንሽም ኖርማል ችግር ግን ብቻሽን ስትሆኚ ጠዋት ከሰዓትም ማታም ስደውልሽ ለምንድን ነው ማነሳበት ምክንያት አለ? ማውራት አለብና ምንድን ነው የምናወራው? እኔ እናንተ ካወራን ጨርስና ምንድን ነው ነገሮችን እንደዚህ ያልከበሻል። አላከበድኩኝም። እኔ እኮ ይሄኔ ጠይቄሃለሁ ባለፈው በቃ ያወራንበት ያለነው ነገር ነው አይደል? በራስሽ ለምንድን ነው እንደዚህ ትልቅ ችግር የተፈጠረ ነገር አድርገሽ? በጣም ትልቅ ችግር ነው የተፈጠረው እኮ ላስረዳሽ የሞከርኩ ነው። አንቺ ግን እኮ ስልክ አንስተሽ እንኳን ቢያንስ አንተን አትኝም ነበር ነው። እሺ ምን የምትነግረኝ ነገር እኮ
ማስረዳሽ ጊዜ አለ። ጊዜው ሲደርስ አስረዳሻለሁ አልኩሽ ነው ማለት ነው። እናወራበታለን ብዬሻለሁ አይደል? ይሄንንም ሰራኝ አይደለም ከሱ ጋር መሆኗ ምንድነው? እሺ ምንድነው ምክንያትሽ? ምክንያትሽን እኮ ማወቅ ያልቻልኩት ከሱ ጋር ምንድነው እየሰራችሁ ያላችሁ? እንዴ ምን ስንሰራ ይሄ ምንም እየሰራችሁ ያለም ግን እኔም በማግኘት ሰዓትሽ ነው እነሱ ነው እያገኘሽ ያለሽ አይደል? ምክንያቱም ምንድነው? ምክንያቱም ካንተ ጋር ስላለሁኝ ስለዚህ ብቻዬን ስለሆንኩኝ ጓደኛ አለሽ ስለነበረኝ ከኔ ጋር እንደዚህ ስልክ አለማንሳት አለመገናኘት የሚያደርስ ነገር ምን አግኝተሽበታል? ያደረከው ነገር በቂ ነው። እኮ ያደረኩት ነገር ምን አግኝተሽበት ነው? እንደዚህ ሊያለያይ የሚችል ነገር ነው? አዎ እኔ ሳላቅ ከኔ ፍቃድ ምንም ከኔ ሀሳብ ውጭ የሚሆኑ ነገሮች በሙሉ ይሄ ሁሉ ላንቺ የሚሆን በኋላ ከላንተ ስል ሳይሆን ለቤተሰቦችን ስል ከሱ ጋር ድጋሜ እንደማንገናኝ ያወራን ነበር ቀጥል ከሱ ጋር መሆኔ ከሆነ እንደዚህ ያደረገ ያለው አይደለም። ስልክን ሳታነሺ ለምን እሱ የምታገኙ ነው? ቢያንስ እሱ ለሷ አንስተሻል አይደል? ጥያቄ መጠየቅ አትችልም። አንተ አሁን ይሄንን ጥያቄ መጠየቅ አትችልም። እና ደግሞ ከሱ ጋር ባለውበት ሰዓት ላይ ትኩረትን ላለመሳብና የማይሆኑ ነገሮች እንዳይፈጠሩ ነው እየወጣሁ እያናገርኩ። ባለፈውም እንደዛ ስታደርግ እያወራሁ ያለሁት አሁንም ቁጭ አድርጌው ነው የወጣሁት። በቃ አትሊስት ሪስፔክት ይኖራል። ከሰው ጋር ነው ያለሁት። እኔ እናንተ የተፈጠረውን ነገር በስነ ስርዓት እስካላስረዳኝ ድረስ ልናወራ አንችልም። ምንድነው ቁጭ ብለን የምናወራው ነገር ካለ እንደ ድሮአችን ማለት ነው እኮ። የተፈጠረውን ነገር ልታስረዳኝ ትችላለህ። ምንም ብዬ ላስረዳሽ አልችልም። እሱን አትጠይቂኝ። እሱን ምን አግሪሽ ካላስረዳኸኝ አንተስ ምን ልታስረዳኝ ነው እየመጣክ ያለው? እናወራ የምትለኝ ምን ልታወራኝ እኮ? ማውራሽ የራሴ ጊዜ ስላለ ጊዜን ስጪኝ ያልኩሽ ሌላ ነገር ሳይሆን ጊዜ ስጪኝ። ሰው አስቀምጬ ነው ከአንተ ጋር የማወራው ዛሬ እያልኩሽ አይደለም። እሺ እናወራለን። አሁን ልግባ ግቢሽ ሶሪ ቤል